ስለምንሰራቸው ፕሮጀክቶች ቤዚካሊ ማወቅ ያለባችሁን ነገር ካረንትሊ ያሉበትን ሁኔታ የማሳያችሁና በተጨማሪ ደግሞ ሌጂት የሆኑ ፕሮጀክቶችን እስከዛሬ ድረስ ደግሞ ብሎክቼን ላይ ሊስት ከተደረጉ ከምናውቃቸው ብዙ ፕሮጀክቶች ለምሳሌ ኤክስአር የትኛውም የምታያቸው ኮይኖች በአጠቃላይ እነሱ ኔትወርክ፣ ትሮን፣ ስቴለር፣ ሉሜን ሁሉም ኮይኖች ጋይስ ፕሮጀክት ናቸው። ሶ ፕሮጀክቶችን ለይቶ ማወቅና ጠንቅቆ ደግሞ እንዴት ነው ወደፊት ሊያወጣኝ ይችላል ብለን የምናስባቸውን ፕሮጀክቶች የምንሰራው የሚለውን ነገር በምን መለየት እንችላለን፣ እንዴት ነው ማወቅ የምንችለው የሚለውን ነገር በአጭሩ እገልጽላችኋለሁ ማለት ነው። ሶ እዚህ ስክሪን ላይ ደግሞ የተለያዩ የምንሰራቸውን ካረንትሊ ያሉ ፕሮጀክቶችን ኮይን ማርኬት ካፕ ላይ ኦር የተለያዩ ቼኖች ላይ ያላቸውን ቪዚቢሊቲ የምናይበት ቪዲዮ ነው የሚሆነው። አብራችሁን ቆዩ ቤተሰብ። ሶ ለመጀመር ያክል ፎር ኤግዛምፕል ከአቶሺ መጀመር እንችላለን። አቶሺ በጣም ወደ 14 ሚሊዮን ዩዘር ያለው በተደጋጋሚ ብዙ ልጆች በዚህ ፕሮጀክት ላይ ተዘናግታችኋል። ያ ማለት አንድን ሰው ኢንቫይት አድርጋችሁ በትክክል ኬዋይሲ በማሳለፍ $10 በላይ የምሰሩበት ፕሮጀክት ነው። ሶ አቶሺ ኦልሞስት ሜይንኔቱ ላውንች ሊደረግ ኦልሞስት 2 ወር ሚድ ኦፍ 2026 ላይ ነው ሜይንኔቱ ላውንች የሚደረገው። አቶሺ የቻይኒዝ ፕሮጀክት ነው። በጣም ብዙ ኢንፍራስትራክቸሮች በውስጡ የያዘ ኢቭን ዋነኛው ተቋማቸው IMFO ይባላል። ሶ እዛ ስር ካሉት የብሎክቼን ዋነኛው ፕሮጀክት አቶሺ ነው። ሶ አቶሺን ዲቶክ በሚባል እንደ ቲክቶክ ያለ ፕላትፎርም አላቸው። በሱም ማይን ማድረግ ትችላላችሁ። ሶ ስለዛ ይሄ ያለው ሪያሊቲ ነው። ብሎክቼን ላይ እንደምታዩት ነው ዋጋው። ኮሚኒቲው በጣም ስትሮንግ ነው። እየገነቡ ያሉት ነገር እኔ እንጃ። ጀስት እኔ አንድ ቪዲዮ አይበቃኝም ይሄን ነገር ለማስረዳት። በመቀጠል ደግሞ እንድናይ የምፈልገው ፕሮጀክት ሶሺዮ ነው። ሶሺዮ በመሰረታዊነት የተለያዩ ዲሴንትራላይዝድ ኤክስቼንጆች ላይም ሊስት ተደርጓል። ከሪፕል ላብ ጋር ከኤክስአርፒ ጋር ይሰራል። በሁለተኛ ደረጃ ደግሞ ማወቅ ያለብን ነገር ኮንትራት አድሬሳቸውን ኦፊሻሊ ካሳወቁ ቆይተዋል። አፕሊኬሽኑ ምንም አይነት ማስታወቂያ የለውም። በ24 ሰዓት አንድ ክሊክ ብቻ ነው የሚፈልገው። ኬዋይሲው ምንም አይነት ሪኳየርመንት የለውም። ገብቶ ላይቭነስ ኢቭን አይደለም። ሰልፊ ይዛችሁ አይዲያችሁን ይዛችሁ የተነሳችሁት ፎቶ ካለ እሱን አፕሎድ ማድረግ። ሶ ይሄ ቶከን በተለያዩ ራውንዶች ዊዝድሮል እየተደረገ ነው። አሁን ላይ ኢቭን ኔክስት ዊዝድሮዋላችን መች እንደሆነ እናውቃለን ማለት ነው። ሶ ይሄን ፕሮጀክት ሊሚትድ የሆነ ሰፕላይ ነው ያለው። ማይን ማድረግ ያለባችሁ ፕሮጀክት ነው። እንደምታዩት ነው። ኤቭሪቲንግ ሌጂት ነው። ከዛ በተጨማሪ አንድ የሪዋርድ ፕሮግራም አዘጋጅቶ እኔ እንደውም ዊን አድርግ ያለው ከቲማቸው ጋር አውርቼ ዋሌት አድሬሴ ተልኮ ለእኔ ቶክኑን እንደላኩልኝ ሪሲቭ እንዳረግ ይህን በሌላ ቪዲዮ አሳይቻችኋለሁ። ሶ ይህ ነው ያለው ነገር። አቶክንም ማየት ትችላላችሁ። BNB ስማርት ቼን ላይ ነው ያለው። ባይናንስ ስማርት ቼን ላይ ያለ ቶክን ነው። ማይን እያደረግና ያለ ነው። አውቶ ዊዝድሮዋል እንዴት ዊዝድሮ እንደሚደረግ አሳይቻችኋለሁ። የተለያዩ ቪዲዮዎች ሰርቻለሁ። ሶ ጀስት ለመጥቀስ ያክል ነው። አልፋ አለ፣ አልፋ ኮይን አለ፣ አልፋ ኔትወርክ አለ። ኦሜጋን ማይን እያደረግን ነው። እያንዳንዱ ቪዲዮ ገብታችሁ ማየት ትችላላችሁ። ሶ አንድን ፕሮጀክት እንዴት ነው ክሪፕቶ ከረንሲን ሪሊ ማይን እያደረገ እንደሆነ ፊል ልናደረግ የምንችለው ሃምስተር ኮምባት ወይም ደግሞ የሆነ አይነት ጌም አለመሆኑን በምንድን ነው ማወቅ የምንችለው ወደሚለው ስንመጣ በአጭሩ እያንዳንዱ ፕሮጀክት ዋይት ፔፐር ይኖረዋል። ከዛ በተጨማሪ ለምን ዓላማ ነው የተቋቋመው ምንድን ነው የሚለውን ነገር
አንደርስታንድ ማድረግ ያስፈልጋል። ከዛ በተጨማሪ ደግሞ ብዙ እንደዛ አይነት ጽሁፍ ሊጻፍ ይችላሉ፣ ስካመሮች ሊጽፉ ይችላሉ። ነገር ግን ምንድን ነው ሪሊ ሀፕን የሚያደርገው አፕሊኬሽኑ ላይ የሚለውን ነገር በደንብ ማየት አለብን። እንዴት ነው የሚከፋፈለው፣ እንዴት ውድ ሊሆን ይችላል አይችልም የሚለውን ነገር ራሱ ብዙ ጊዜ በቀላሉ ብዙ ነጥቦችን ወይ ብዙ ኮይኖችን የሚያስገኝ ነገር ትወዳላችሁ ለምሳሌ which is like ሴንስ የለውም ነው። ስለዛ በምን አይነት መንገድ ነው ይሄ ቶከን የሚከፋፈለው? መቼ ነው የተጀመረው? ምን ያክል ነው ያለው? የተቀመጠ ነገርስ አለ ወይ በገንዘብ? እስኪ የት ነው የተቀመጠው? which is a contract address ምንድነው ኔትወርኩ? ኤቭሪቲንግ ማወቅ። ከዛ በተጨማሪ ፖይንቱን ኢቭን ለመሰብሰብ በጣም ከባድ ከሆነ I like it በጣም በቀላሉ ለማግኘት በጣም የሚያስቸግር አይነት የማይኒንግ ፕሮጀክት which is very strong የሚሆነው ማለት ነው ካየናቸው ነገሮች ሁሉ። እነዚህ ነገሮች በማወቅ ሪሊ ክሪፕቶ ካረንሲን ማይን አድርጋችሁ በደንብ ተጠቃሚ መሆን የምትችሉባቸው ኦፖርቹኒቲዎች አሉ ለማለት ነው። ይመቻችሁ ቤተሰብ። ባይ ባይ።